ልገምት እስቲ ስልካችሁን ስከፍቱት ወዲያው ሰደሊ ሁሉ ነገር ኢምፖርታንት ሆኖ ይሰማችኋል። አዲስ ስኪል መማር ሊሆን ይችላል፣ ፍሪላንሲንግ መስራት ሊሆን ይችላል፣ ኮንተንት ክሬት ማድረግ፣ ኤአይ ቱሎችን መጠቀም፣ ገንዘብ መስራት፣ ሁሉ ነገር ኢምፖርታንት ይመስላችኋል። በዛ ሰዓት ደግሞ በቃ የትኛውን ልማር ጊዜ እያባከንኩ ነው የሚለው ስሜት ወደ ጭንቅላታችሁ ወደ ራሳችሁ ይመጣል። የትኛውን ትይዙት የትኛውን ትሰሩት ግራ ትጋባላችሁ፣ መሀል ላይ ስታክ ታረጋላችሁ ማለት ነው። አት ዘ ሞመንት ሁሉም ነገር አርጀንት ሆኖ ይሰማችኋል። ሁሉም ነገር ኢምፖርታንት፣ ይህንንም አንዱ ላይ ፎከስ ሳታደርጉ ምንም ሳትይዙ ትቀራላችሁ። ሰላም፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ ጠቃሚ ስለ ፍሪላንሲንግ፣ ስለ ኦንላይን ወርክ፣ ኤአይ፣ ቴክኖሎጂ የተለያዩ ቪዲዮዎችን ሼር እናደርጋለን። እንደዚህ አይነት ሀሳብ የምትወዱ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያም ለምንድን ነው ሁሉም ነገር በአንድ ላይ ኢምፖርታንት ናቸው ብለን የምናስበው ለምንድን ነው የሚለውን እናነሳለን። ከዛ በኋላ ደግሞ እንዴት ነው ያንን ነገር ሶልቭ ማድረግ የምንችለው የሚለውን ነገር እናወራለን። በምትሰሩበት በህይወታችሁ ፊልተር የምታደርጉት ነገር ከሌለ ሁሉም አንድ አይነት ሆኖ ነው የሚታያችሁ። ሁሉም አስፈላጊ፣ ሁሉም ኢምፖርታንት ብለን ነው የምናስበው። ምክንያቱም የትኛው ፕራዮሪቲ መስጠት አለበት፣ የትኛው መቅደም አለበት የሚለውን ነገር በኦርደር እስካላስቀመጥን ድረስ ሁሉም አስፈላጊ ነው። ሁሉም ኦፖርቹኒቲ አርጀንት ሆኖ ነው የሚታየን። የተለያዩ ኦፖርቹኒቲዎች ሊመጣላችሁ ይችላል። እናንተ ፊልተር ማድረግ እስካልቻላችሁ ድረስ ሁለቱም፣ ሶስቱም፣ አራቱም የመጣላችሁ ሁሉም አርጀንት ነው ብላችሁ ነው የምታስቡት። ዘን ፊልተር ማድረግ ግራ ይገባችኋል። ሁሉም ስኪል ነሰሰሪ ነው ብለን እናስባለን። ያ ማለት አሁን እዚህ ጋር በቃ ቪዲዮ ኤዲቲንግ ጀምራለሁ፣ እዚህ ጋር ግራፊክስ፣ እዚህ ጋር ሁሉም በቃ የምንሰማው ስኪል ሁሉም ነሰሰሪ ነው ብለን እናስብና አንዱ ላይ ሳንይዝ እንቀራለን ማለት ነው። ሌላኛው ደግሞ ሁሉም ሀሳብ ላይ በቃ ወደዚህም እንሄዳለን። ምክንያቱም አሁን አንድ ሀሳብ ቢመጣልን እሱን መስራት አለብን፣ ኔክስት አለ ምናምን፣ ግን የሆነ ሀሳብ ይመጣልናል፣ ዘን የሆነ ሀሳብ ይመጣል። የትኛው ጋር መሄድ እንዳለብን ግራ እንጋባለን። ሁሉንም በአንድ ላይ መስራት እንፈልጋለን። ወይ ቴሌግራም ላይ ያሰባችሁት ከሆነ ምናምን ቴሌግራም ላይ የሆነ ነገር እየሰራችሁ ከሆነ ኢሜል ሲገባ ደግሞ ተሰውትና ኢሜል ላይ ትሄዳላችሁ። ኦር የሆነ ነገር ይመጣ የሆነ ቦታ ላይ ትሄዳላችሁ። የሆነ ነገር ሲመጣ የሆነ ቦታ ጀስት ስቴፕ አንዱን ሳጨርሱ ወደ አንዱ ሳጨርሱ ወደ አንዱ። አይዲያችሁ የትኛው ላይ ፎከስ ማድረግ እንዳለባችሁ ግራ ትጋባላችሁ። በዛ ሰዓት ደግሞ ብሬናችሁ ላይ ሎድ ነው የምትጨምሩበት። ፕሮሰስ ለማድረግ ጊዜ ያሰጡት። ምክንያቱም እዚህም ፎከስ ማድረግ ያቅታችኋል። አውቃችሁት ሊሆን ይችላል፣ ሳታውቁት እነዚህ ነገሮች እያደረጋችሁ ከሆነ ሁሉም ነገር ኢምፖርታንት ነው የሚለው ማይንድ ሴት ውስጥ ስታክ አድርጋችኋል። የመጀመሪያው የሚሆነው ከብዙ ነገሮች ትንሽ ነገሮችን ማየት መጠቀም ሊሆን ይችላል። ለምሳሌ ዩቲዩብ ላይ ብዙ ቱቶሪያሎች ይመጣሉ፣ ብዙ አይነት ስኪሎች አሉ። የሆነ ስኪል ትጀምሩትና ትንሽ ታዩና ትወጣላችሁ። ዘን የሆነ ቦታ ላይ ሄዳችሁ ትንሽ ታዩትና ትወጣላችሁ። በየትኛውም ቦታ ላይ ሆናችሁ ሁሉንም እየነካካችሁ የምታዩ ከሆነ እዚህ ማይንድ ሴት ውስጥ ስታክ አድርጋችኋል ማለት ነው። ሌላኛው ደግሞ ምንም ነገር አለመጨረስ ነው። የጀመራችሁትን ነገር ኮምፕሊት ሳታደርጉ የሆነ ነገር ጀምራላችሁ የሆነ ያህል ይሄዳል፣ አትጨርሱትም። የሆነ ስኪል ጀምራላችሁ የሆነ ያህል ይሄዳል፣ አትጨርሱትም። እዚህ ማይንድ ሴት ውስጥ ስታክ አረጋችሁ ሁሉም ነገር ኢምፖርታንት ነው ብላችሁ የምታስቡ ከሆነ እንደዚህ አይነት ነገሮች እናንተ ላይ ይታያል። ሌላኛው ደግሞ አብዛኛው ጊዜ ነገሮችን መቀየር፣ የሆነ ነገር መስራት ጀምራላችሁ ወዲያው ትቀይራላችሁ። በቃ ስዊች ነው የምታደርጉት፣ ከአንዱ ወደ አንዱ ስዊች ታደርጋላችሁ። እነዚህ ነገሮች ደግሞ እናንተ ቢዚ እንደሆናችሁ ፊል እንድታደርጉ ያደርጋችኋል፣ ግን ምንም አይነት ፕሮግረስ አይኖርም። ምክንያቱም የጀመራችሁትን እየጨረሳችሁ አይደለም፣ ወዲያው ስዊች እያደረጋችሁ ነው። እነዚህን ስታደርጉት ሰዓቱ ይሄዳል። ዘንድ ደግሞ የሆነች ነገር እያደረጋችሁ ስለሆነ ቢዚ ሆናችሁ ይመስላል ይመስላችኋል። at the end of the day ግን ምንም አይነት ፕሮግረስ የለም ማለት ነው። ፎከስ is not about doing more, it's about ignoring more። ፎከስ ማድረግ የምንችለው ብዙ ነገሮችን ስንሰራ ሳይሆን ብዙ ነገሮችን ኢግኖር ስናደርግ ነው። ምን ላይ ፎከስ ማድረግ እንዳለባችሁ፣ የት ፎከስ ማድረግ እንዳለባችሁ፣ እንዴት ፎከስ ማድረግ እንዳለባችሁ ግራ ከገባችሁ እነዚህን 3 ፊልተር ማድረጊያ መንገዶችን ተጠቀሙ። የመጀመሪያው የሚሆነው ዳይሬክሽን ፊልተር። ራሳችሁ መጠየቅ ያለባችሁ ወዴት ነው እየሄድኩ ያለሁት፣ ፓዜ ምንድነው የሚለውን ነገር መጀመሪያ መጠየቅ አለባችሁ። ምክንያቱም ሁሉም ፓዞች የተመሳሳይ የሆነ አክሽን አይጠይቁም። ለምሳሌ ፍሪላንሲንግ ውስጥ የምትሆኑ ከሆነ ምን ማድረግ አለባችሁ? ፎከስ የምታደርጉት ስኪል ላይ ነው፣ ዘንድ ደግሞ ክላይንት ላይ ነው የሚሆነው። ዘንድ ኮንተንት ክሬተር ላይ ነው እኔ ፎከስ ማድረገው፣ እዛ ነው ፓዜ ካላችሁ ደግሞ ፎከስ ማድረግ ያለባችሁ ኮንሲስተንትሊ እና ኦዲየንሳችሁ ላይ ነው ማለት ነው። ኮንሲስተንትሊ ቪዲዮዎችን መልቀቅ፣ ኮንተንቶችን ማዘጋጀት እና ኦዲየንሳችሁ ጋር ኢንጌጅ ማድረግ ነው። እንደምታዩት ፍሪላንሲንግ ይለያያል፣ የኮንተንትም አክሽን የምትወስዱት ይለያያል ፓዛችሁን ከመረጣችሁ። ፕሮዳክት ላይም እንደዛው
ሶ ፎከስ ማድረግ ያለባችሁ የምታቀርቡት ቫልዩ እና ሲስተማችሁ ላይ ነው ማለት ነው። ክሊር የሆነ ዳይሬክሽን ከሌላችሁ አንድ ነገር ላይ ፎከስ አድርጎ ለመስራት ኢምፖሲብል ነው። ስለዚህ በቻላችሁት መጠን ክሊር የሆነ ዳይሬክሽን ያስፈልጋችኋል። ሁለተኛ ማድረግ ያለባችሁ ደግሞ ስቴጅ ፊልተሪንግ ነው። ሶ ስቴጅ ፊልተሪንግ ስንል ራሳችሁን መጠየቅ እና ከራሳችሁ ጋር ትሩስፉል መሆን መቻል አለባችሁ። አሁን ምን ላይ ነው ያላችሁት? እሱን ነገር በደንብ አድርጋችሁ ማወቅ መቻል አለባችሁ ማለት ነው። ምክንያቱም እናንተ አድቫንስድ ሳትሆኑ ጀማሪ ሆናችሁ እንደ አድቫንስድ አክት ማድረግ የለባችሁ። ስለዚህ ራሳችሁን መጠየቅ አለባችሁ። እየጀመርኩ ነው፣ መሀል ላይ ነኝ፣ ቢልድ እያደረግኩ ነው፣ እያደግኩ ነው የሚለውን ነገር ማወቅ አለባችሁ ማለት ነው። ሶ ቢጊነር ከሆናችሁ ፎከስ ማድረግ ያለባችሁ እናንተ መማሩ ላይ እና ያንን ነገር የተማራችሁትን ደግሞ አክሽን ወስዳችሁ መስራት ላይ ነው እንጂ ስኬሊንግ ማድረግ አውቶሜሽን ማድረግ ኦር ፐርፌክሽን ላይ አይደለም መጨነቅ ያለባችሁ። ያላችሁበትን ስቴጅ አይደንቲፋይ ሳታረጉ መንቀሳቀስ በጣም ሪስክ ውስጥ ነው የሚከታችሁ። ምክንያቱም ጀማሪ ሆናችሁ ስለ ፐርፌክሽን አይደለም የምትጨነቁት፣ ራሳችሁን ኢምፕሊመንት ማድረግ ነው፣ ራሳችሁ ላይ ኢንቨስት ማድረግ ነው። እውቀታችሁን እያሳደጋችሁ የተማራችሁትን ደግሞ አክሽን እየወሰዳችሁ ማሳደግ ላይ ነው። ካለበዛ ጀማሪ ሆናችሁ እንደ አድቫንስድ አክት ማድረግ ከፈለጋችሁ ፎከስ ለማድረግ ትቸገራላችሁ። ሶስተኛ የምናየው ደግሞ ኢምፓክት ፊልተር ነው። በመጀመሪያ ፓዛችንን መርጠናል። ፓዛችን ከመረጥን በኋላ ያ ፓዝ ምን ላይ ያለ ነው የሚለውን ነገር አይደንቲፋይ አድርገናል። እሱን አይደንቲፋይ ካደረግን በኋላ ደግሞ አሁን የሚቀጥለው የሚሆነው እንዴት ነው ወደፊት መጓዝ የሚችለው፣ እንዴት ነው ማሳደግ የሚችለው የሚለውን ነገር ማወቅ መቻል አለብን። ሶ አብዛኛው ነገሮች አሉ ድርጅታችን፣ ተቋማችን፣ ራሳችን ላይ ብዙ ነገሮች አሉ። ሶ ሁሉም ነገሮችን በአንዴ መስራት አንችልም፣ እሱን አውርተናል። ግን ሁሉም ነገሮች ከመስራታችን በፊት የትኛው ነው አሪፍ ሪዛልት የሚያመጣልን የሚለውን አይደንቲፋይ ማድረግ አለብን ማለት ነው። ሶ ታስኮች ይኖራሉ፣ የትኛውን ቀድመን መስራት ያለብን። ስለዚህ ራሳችሁ መጠየቅ ያለባችሁ አሁን መስራት ቢኖርብኝ ምን ብሰራ ነው የኔን ነገር ያለኝ ነገር ወደፊት አንድ እርምጃ ከፍ ሊያደርግልኝ የሚችለው የሚለውን ነገር ማወቅ መቻል አለባችሁ። እሱ ላይ ዘን ፎከስ ማድረግ ትችላላችሁ ማለት ነው። ግን እርግጠኛ መሆን መቻል ያለባችሁ ያ ነገር ቀላሉ መሆን የለበትም። ያ ነገር ስትሰሩት የሚያስደስታችሁ መሆን የለበትም። መሆን ያለበት the most ኢምፖርታንት የሆነው እናንተን አንድ እርምጃ ወደፊት ሊወስዳችሁ የሚችለውን ነው መምረጥ ያለባችሁ። ከባድ ይሁን ቀላል ይሁን ዳዝንት ማተር፣ ዋናው ሞስት ኢምፖርታንት የሆነውን ግን መምረጥ መቻል አለባችሁ። አሁን ያወራናቸውን አፕላይ ለማድረግ በጣም ቀላል ነው። ሶ ማድረግ ያለባችሁ ፕራክቲካል የሆነ ነገር መምረጥ መቻል አለባችሁ። ለምሳሌ አንድ ታስክ ትመርጣላችሁ። ለዛ ታስክ ደግሞ ሰፖርት የሚያደርገውን መምረጥ ነው። ፎር ኤግዛምፕል ሜን ታስካችን የሚሆነው ፕራክቲካል ስኪል መማር ሊሆን ይችላል፣ ኦር ደግሞ ለክላይንቶች አፕላይ ማድረግ ሊሆን ይችላል። ሰፖርት የሚያደርገው ደግሞ ለፕራክቲካል ስኪሉ አዳዲስ ነገሮችን መማር ይሆናል ማለት ነው። ለዛ ስኪል የመረጥነው የተወሰነ ነገር ስሞልም ሊሆን ይችላል መማር ዘንድ ደግሞ ለክላይንቱ ደግሞ ኢምፕሩቭ ማድረግ የምንሰራውን ስራ ፖርትፎሊዮች ኤኒቲንግ ብቻ ኢምፕሩቭ ማድረግ ሊሆን ይችላል። ከዛ ውጭ ያሉት ግን ምንድናቸው? ኦፕሽናል ናቸው መሆን ያለበት ማለት ነው። ይህንን ከጨረሳችሁና ጊዜ ካላችሁ ትሰሩታላችሁ፣ ካልሆነ እዚህ ላይ ብቻ ፎከስ ታደርጋላችሁ። የዛኔ እናንተ አሪፍ የሆነ ፕሮግረስ ማየት ትችላላችሁ። ምክንያቱም እዚህም እዛም እያላችሁ አይደለም፣ ታስካችሁን መርጣችኋል። ያንን ታስክ እስከሚያልቅ አትላቀቁትም፣ ያልቃል። ሲያልቅ ወደ ኔክስት ስቴፕ ትሄዳላችሁ። ካለበዛ ጭንቅላታችሁ እዚህም እዚያም ካላችሁ መበታተኑ ይመጣል። በቀላሉ ታስካችሁን ትመርጣላችሁ፣ ለዛ ታስክ ሰፖርት የሚያደርገውን ትመርጣላችሁ፣ ፎከስ አድርጋችሁ እሱ ላይ ብቻ ትሰራላችሁ። እሱ ሲያልቅ ወደ ኔክስት ስቴፕ፣ ካላለቀ እሱ ላይ ብቻ ፎከስ ማድረግ። ብዙ የምትሰሩት ነገር ያለ የመሰላችሁ ግን ምንም ፕሮግረስ እያመጣችሁ ሳይሆን እየተጨናነቃችሁ ከሆነ የምትሰሩት ነገር ስለበዛ ሳይሆን መስራት የሌለባችሁን ነገር መለየት ስላቃታችሁ ነው። ክላሪቲ የዛኔ ነው የሚመጣው። መስራት ያለብኝ ይህን ነው ብላችሁ ከመረጣችሁ በኋላ ማትሰሩትን ነገር ካስወገዳችሁ በኋላ ፎከስ አድርጋችሁ መስራት ትችላላችሁ። አንድ ጥያቄ ልጠይቃችሁ። አሁን ላይ ማድረግ ያለባችሁ ያ ነገር ደግሞ አሁን ካላችሁበት አንድ ስቴፕ ከፍ ሊያደርጋችሁ ካላችሁበት ቦታ አንድ ቫልዩ ሊጨምርላችሁ የሚችል የምታውቁት ግን ያላደረጋችሁት ምንድን ነው? አቮይድ እያደረጋችሁ ያላችሁት ፈርታችሁት ምንም ሊሆን ይችላል፣ ግን አቮይድ እያደረጋችሁ ያላችሁት ነገር ምንድን ነው? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮዎችን የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቴሌግራም ላይ ናቲ ተፈሪ ብላችሁ ኮሚኒቲያችንን መቀላቀል ትችላላችሁ። ቴንክ ዩ